ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባል። ይሄ ኢትዮጵያ የመፍረስ የሚለው ነገርም ዛሬ ላይም ሆነ 2026 ላይ ተመሳሳይ አቋም ነው ያለው ወይስ ኦቨርሬትድ አይደለም ወይ? ኢትዮጵያ ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ሁለት ነገር እዚህ ላይ ማየት ያስፈልጋል። አንደኛ አትሊስት ህዝባችን ፖለቲካል ሊቃኑ አሁን ስጋት ውስጥ ገብቷል። ከዚህ በተነሳ እየተጠነቀቀ እየሄደ ነው። ትንሽ ለውጥ አለ። የውጭ ሚና ግን በጣም የውጭ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል። ባለፉት ጊዜም አሁን በከፍተኛ ሁኔታ እያጠናው እየተከታተልኩም ሰዎችም እያገኘው ያለሁት በተለያየ አካባቢ እየተጓዝኩ ሰዎችን እያገኘው ያለሁት ዛሬም ጽፌዋለሁ። በሚድል ኢስት በዚህ በመካከለኛው ምስራቅ ሚድል ፓወር የሆኑ በኢኮኖሚም በወታደራዊ ኃይልም እየፈረጠሙ የመጡ እኛ ባለንበት አህጉር በተለይ በዚህ በአፍሪካው ቀንድ አካባቢ ላይ የተጽዕኖ ውድድርና ፉክክር ውስጥ የገቡ ኃይሎች ኦልሬዲ ችግር ውስጥ የገባ ሀገርና አካባቢ የባሰ ለማተራመስ እና ለመበታተን ያላቸው አቅም በጣም 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 ከፍተኛ ነው። ወደ ግብርናው እንመለስ። ውድማ ላይ እህል እየወቃህ እያለህ ትላንት ማታ የሆነ ዝናብ ዘንቦብህ ለማድረግ እየሞከርክ ትልቅ ዶፍ ሲመጣ የሚታየው አይነት ነገር ነው እኔን እያስፈራኝ ያለው። ባለፈው ዓመት ብዙ ፎከስ አድርገን ስንሰራ የነበረው የውስጥ ሽኩቻዎችና የውስጥ ሁኔታዎች ወደ ባሰ እንዳይገፉን ነበረ የሀገሪቷን ሊቃን ለማቀራረብን ስንሞክር የነበረው። ባለፈው 1 ወርና 2 ወር እዛ አካባቢ የሆነው ሁኔታ በትውልድ ውስጥ ሜቢ በሴንቸሪ በሃፍ ሴንቸሪ አንድ የሚፈጠር አይነት ነገር ነው እየመጣ ያለው። በሳውዲ እና በኢሚሬት መካከል እየተደረገ ያለው ሁኔታ ወይ ያድነናል ወይ ይዞ ነው የሚሄደው። ለሁለቱም ወሳኝ ደግሞ እኛ የምንጫወተው ጨዋታ ነውና ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም በጣም ከፍሏል። አመሰግናለሁ። ባለፈው አስቀምጣት የርካት ኢትዮጵያና አሁን 2026 ላይ ያለችዋን ኢትዮጵያንም አንድ ላይ ማየትም ስለሚያስፈልግ ወደ ሁለተኛው ርዕስም በደንብ እንድንገባ ነው። አንተ ኢትዮጵያ ያለችበት የዲፕሎማሲ ኩስመና ትላለህ። መንግስት ደግሞ አይደለም ይሄ የድላችን ልዩ ቁመና ነው ይላል። አሁን ይሄ ዲፕሎማሲ ኩስመና ነው ቁመና ነው? ማንን እንመን? ምን ላይ ነው ያለነው? ኩስመናን በነገራችን ላይ ከነሱ ነው የተቀበልኩት። ቃሉ ራሱ ፋሲኔቲንግ ነበርና የዲፕሎማሲ ጥንካሬ የሚመዘነው አንድ ሀገር እኮ ዲፕሎማሲ ተሰሚነት አላት የሚባለው ጠንካራ ኢኮኖሚ ሲኖራት፣ ጠንካራ የጸጥታ ተቋማት ሲኖራት እና ጠንካራ የውጭ ጉዳይ ፖሊሲና አስፈጻሚ ሲኖራት ነው። ኢትዮጵያ ኢኮኖሚዋ ከአምና የባሰ ነው። የጸጥታ ኃይሉ የውስጥ ስታቢሊቲው እየባሰ ነው ሄደው። በዛ ላይ ተጨማሪ የዲፕሎማሲ ስራችንን ለማሻሻል የግለሰብ ጨዋታ ነው እየተካሄደ ያለው። የአብይ የግለሰብ ቁማር ነው እየተካሄደ ያለው እንጂ የዲፕሎማሲ ስራ እየተሰራ አይደለም ለማሻሻል። በዚህ ላይ ኮምፓውንድ ስታደርገው ደግሞ አንዳንድ የተወሰዱ እርምጃዎች እያለ እየጮሃል ይሄ የሚድል ኢስት የሚድል ፓወርስ ዓለም ላይ ሁለት ነገር እየተፈጠረ ነው በአሁኑ ጊዜ በዲፕሎማሲው ረገድ። በአንድ ወገን ፍሮም ዩኒፖላሪቲ ፓክስ አሜሪካና ከአሜሪካን መራሹ የዓለም ሲስተም ወደ የማይታወቅ መልቲፖላሪቲ ይሉታል፣ ግን ለኔ ግልጽ አይደለም። ወደ የአሜሪካ ተጽዕኖ እየቀነሰ ነው። ቻይና እያደገች ነው። ዓለም ላይ ጦርነቶች በጣም ሀገር አፍራሽ ጦርነቶች የተካሄዱት በታሪክ እንደምታውቀው when the dominant hegemon ፓወሩና ቻሌንጂንግ ሄጅሞን ሲመጣ እዛ ላይ ሲደረስ ነው ልክ እንደ ኤርዝኩዊክ የሚፈጠረው አይነት ነገር ነው የሚፈጠረው። አሁንም እየመጣ ያለው የአሜሪካ ዶሚኔሽን ቻሌንጅ ሆኗል። ይሄ አሜሪካ ውስጥ ነርቨስነስ እና
በአንድ ወገን ሪትሪት እያደረገ ነው እንደምታየው ወደ ከግሎባል ፖሊስ ወደ ሄሚስፌሪክ ወይም ደግሞ አካባቢያቸው ላይ ከማጥቃት ፓወርን ፕሮጀክት ከማድረግ ፓወርን ኮንዘርቭ ወደ ማድረግና ራስን ወደ መከላከል እየሄደ ነው ያለው የአሜሪካው ኃይል። የቻይናው ኃይል በኢኮኖሚና ወታደራዊ ኃይል እየተጠናከረ ነው። ነገር ግን የግሎባል ኦርደር ሊመራ የሚችልበት ደረጃ ላይ አልደረሰም። ራሻ ሰሞኑን እዛ አለ። ሶስቱ ጨዋታ እየሄደ ነው። ራሻውን አሜሪካኖች ራሻን ለመሳብ እየሞከሩ ነው። ቻይና ለመያዝ እየሞከረች ነው። ሶ ዊ ሃቭ ዚስ አት ዘ ቶፕ። ይሄ እየተካሄደ ባለበት ሁኔታ ደግሞ ሚድል ፓወር ምንላቸው መካከለኛ አቅም ያላቸው ባለፉት 40 ዓመታት ፈጣን ኢኮኖሚ እድገት በማስመዝገብ ወታደራዊና የጸጥታ ተቋም ብቃታቸውን በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር ምንላቸው በተለይ በእኛ አካባቢ አስፈላጊ ሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው። ይሄ ፉክክር ደግሞ እንደ ድሮ ቢሆን በፓክስ አሜሪካና ወይም ደግሞ በአሜሪካ ዶሚኔሽን ስራ በነበረው የዓለም ስርዓት ውስጥ ይገራ ነበር። ይሄ ፉክክር የዓለም ስርዓቱ ራሱ ትልልቆቹ ራሱ ሴትል አላደረጉም ተናክቷል የነሱ። ስለዚህ ሚድል ፓወሮቹ አሁን ከትልልቆቹ የበለጠ ሞር አሰርቲቭ እየሆኑ እየመጡ ነው። አንፎርቹኔትሊ ደግሞ የነሱ ፉክክር እኛ አካባቢ ላይ ነው። አንደኛ ሪሶርሱ በደንብ ገና ያልተነካ ነው። ሁለተኛ የራሱን ጥቅም ለመከላከል የሚያስችለው ውስጣዊ አቅም የሌለው አካባቢ ነው ሆርን ኦፍ አፍሪካ በአሁኑ ጊዜ። ይሄ ለችግር አጋልጦናል። ይሄ ነው አሁን እንግዲህ ትልቁ አስጊ ሁኔታ። ጥሩ እንግዲህ በሌላ መልኩ ግን ይሄንን የኩስመናና የዲፕሎማሲ ምርታ ከተወራ በኋላ ሁለት ነገሮች ሆነዋል ጀዋር። አንደኛው የተለያዩ የውጭ ሀገር መሪዎች መጥተው ኢትዮጵያን ጎብኝተዋል። ይሄ ከዩቲዩበሮች እና ብሎገር ውጪ የሚታወቁ ሰዎች በተለይ የኤዥያ መንግስታት ጎብኝተዋል። የህንድ ጎብኝተዋል፣ የሲንጋፖር ጎብኝተዋል፣ የማሌዥያም ጎብኝተዋል። ብዙ ሀገራት ኢትዮጵያ መጥተው ጎብኝተዋል። እሱ የዲፕሎማሲ ስኬት አይደለም ወይ? አትሊስት መጎብኘታቸው ፋክት ነው። ሁለተኛ ዛሬ ደግሞ ዜና ሰምቻለሁ። አይኤምኤፍ የተወሰኑ ሚሊዮን ዶላር ብድር ለኢትዮጵያ ለቋል አሁን ቅድም። ይሄንን ራሱ እንደ ዲፕሎማሲ ስኬት ማየት አይቻልም ወይ? የአይኤምኤፍ እኮ ባለፈው አዲስ እኮ አይደለም። ባለፈው የተስማሙ ስምምነት ዲስፐርስ እያደረጉ ነው እንጂ አዲስ ነገር አይደለም። እንደ አዲስ እሱ መታየት የለበትም። ባት አንድ ያነሳው ነገር አለ። የተለያዩ የዓለም መሪዎች ወደ ሀገራችን መጥተዋል። ጥሩ ነው። ለምንድን ነው የመጡት? ምንድን ነው ይዘውልን የመጡት? በአብይ በሳል አመራር ነው የተባለው። በቃ በሳል ነው እንበልሽ። በሳል ብስለቱን ቀምሰን እንየው። ምንድን ነው ያመጡልን? ቻይና የመጣችሁ ለምንድን ነው? ሶማሊላንድን ሪኮግናይዝ አታርግ በታይዋን ምክንያት ለማለት ነው የመጣችሁ። የዩሮፒያኖቹ የሚመጡት ለምንድን ነው? ከኤርትራ ጋር ግጭት ውስጥ ገብተህ የባሰ ሪፊውጂ የባሰ ስደተኛ ወደ እንዳትልክብን ነው። የዲፕሎማሲ ውጤት ነው። እነዚህ ሰዎች ኢንቨስትመንት ይዘውልን ቢመጡ ኖሮ የጸጥታ ተቋማችንን ሊያጠናክር የሚችል ድጋፍ ይዘውልን ቢመጡ ኖሮ ምን ብያለሁ? የኢትዮጵያ ትልቁ ችግር ሁለት ነው። አሁን የጸጥታ ችግርና የኢኮኖሚ ችግር ነው። ሁሉም ነገር እነዚህን ነገሮች ለማሻሻል መሆን መቻል አለበት። እነዚህ የመጡ ሰዎች ንግድ ከኛ ጋር አጠናክረዋል፣ ኢንቨስትመንት አጠናክረውልናል። የሀገር ውስጥ ሰላማችንን መልሰን ለመቆጣጠር የሚያስችል አቅም ይዘውልን መጥተዋል ወይስ መጥተው ስጋታቸውን ለመግለጽ ነው የመጡት? ከዚህ አንጻር የሰዎችን መምጣት አይደለም ማየት ያለብን፣ መጥተው ምን አደረጉልን ነው። ለምሳሌ ይሄ ቲክቶከር ልጅ መጣ። ግሬት ኤክስፖዠር ነው። የሱ የሚደግፉ ልጆች ለምሳሌ ኢትዮጵያ ማየት ፈልጋለሁ። መጀመሪያ ምን ጉግል እንደሚያደርጉ ልንገር። ሃው ሴ ቪዚት ነው የሚሉት። ሃው ሴ ቪዚት። ምክንያቱም ቱሪስት ወደ አንድ አካባቢ ሊሄድ ሲል ለመዝናናት ነው እንደሚሄደው። ለመዝናናት ግን ከጭንቀት ነው። በጣም ቢዚ ስለሆነ ዩሮፕ ውስጥ ወይ አሜሪካ ውስጥ ቢዚ ስለሆነ አይምሮውን ለማዝናናት ሪላክስ ለማድረግ የሚመጣው የጸጥታ ችግር ያለበት እገደላለሁ፣ እዘረፋለሁ፣ እታገዳለሁ፣ ምታፈናለሁ የሚለው አካባቢ ላይ ሊሄድ አይችልም። ስለዚህ ዋው ይሄ ልጅ ያሳየው ነገር ከተማው ያምራል፣ በጣም ቆንጆ ነው እና ሃው ሴ ቪዚት ጉግልን ሴፍ ሲያደርግ ምንድን ነው የሚያየው? በድሮን ዛሬ 30 ምናምን ሰዎች ተገደሉ።
የቱርኩ የማይኒንግ ሰው ተገደለ የሚለው ነው የሚያየው። ማንም አይመጣልንም። አይደለም ኦፊሻል የዲፕሎማሲ ስራ ተውና ውጭ ጉዳይ ሚኒስትሮች የሚመጡትን ተውና በጣም ሃይፕ ያደረጉት የሶሻል ሚዲያ ፐርፎርማንስ ራሱ የምንፈልገው ሊያመጣልን አልቻለም። ስለዚህ ውጤት አለው ወይ ነው ውጤቱ ለሀገር ግንባታ፣ ለሰላም ግንባታ፣ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል? እሱን ያሳዩንና ንዋይበትን እንተማመን። ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳል። ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ የምንለው ባይዘው በፈረንጆቹ ነው። በፈረንጆቹ 26 25 ነው እያወራን እና ግንዛቤ ውስጥ እንድታስገቡ ነው። ከኦላ ጋም የስምምነት ተደርጎ ነበር በተወሰነ ደረጃ። አንተ የችርቻሮ ስምምነት የምትለው ከፋኖ ጋም ባለፈው ከ2 ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል። በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበረ ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገን ጨምሮ ከመንግስት ውጪ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው። ይሄ የሚያሳየው ሴኩሪቲ ዲቴሪዮሬት እያደረገ ነው የሚል ነው የገመገምከው ባለፈውና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ? እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረውና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን ነው የምታየው እና ሰላምንም እያሻሻለ እግረ መንገዱ? በዴታ ነው ማምነው ነኝ ሪያሊቲ። አምና የዚህ ጊዜ ነው መስለኝ ትንሽ ቀደም ብሎ እና ጃልሰኝ ከምዕራብ ሸዋ ገቡ አይደለም? ጥሩ። እነሱ የለቀቁትን ቦታ ዛሬ ማን ነው የሚቆጣጠረው? መንግስት ነው ወይስ አማጺ ነው? እነሱ የደበሩበት አካባቢ ያለው ህዝብ ሰላም አግኝቷል? መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል? እሱን መንግስት ካሳየን አም ሃፒ። ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚያዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚያዛው? ይሄ ማትሪክ የጣሉት ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት የት ነው እየሄደ ያለው? አማራ ክልል ነው ሰደው እና ማስረሻ መጡ። እኔ በነገራችን ላይ ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድም ጥይት ባይሰማ ደስታዬ ነው። ግን የአንድ ኮማንደር እና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን። ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው። ምዕራብ ሸዋን በደንብ ልነግርህ እችላለሁ። አይ ስተዲድ ኢት በጣም ነው የምከታተለው። አውስ ፋሲኔትድ ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የወይሌ ልጆች ያሉት። ሶ ከዛ አልፈው አርሲን አረርጌን ተስፋፍተው ነው የሄዱት። ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ኢትስ ኖት ቢግ ዲል ለኔ። ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ። መሸናነፍ አትችሉም ነው እያልኩ ያለሁት። መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ። የኔም የኛም ፓርቲ አቋም ይሄ ነው። ለረጅም ጊዜ እያካሄድን ያለ ነው። አሁንም ቢሆን ዳታው የሚያሳየው አምና በአማጺ እጅ የነበሩ አካባቢዎች ዛሬም በአማጺ እጅ ነው ያሉት። አምና መከራ ውስጥ የነበረ በክሮስ ፋየር በአማጺና በመንግስት ወታደር ሰጣ ገባ ውስጥ ተኩስ ሲያልቅ የነበረው ሰው ዛሬም እያለቀን ያለው ሰው። ጥሩ። እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናስተልን ኮንቴክስቹዋላይዝ አድርገንና ብዙ ነገር እየሆነ ነው ያለው። ጃዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ። አንዱ ዶናልድ ትራምፕ ኢዝ ባክ። አንተም ጽሁፍ ጽፈሃል። ዶናልድ ትራምፕ ደብዳቤ ጽፏል ትላንትና። ከደብዳቤው ጋር ተያይዞ የጻፍከው ነገር አለ። ይሄ አይደለም
ከቀን ወደ ቀን እየተባበሰ ያለው የዲፕሎማሲ ኩስመና በሚለው ስር ስለ ደብዳቤው አንድምታ አንድ 3 ነጥቦችን ጽፈ መልእክት ማስተላልፋል መጨረሻ ላይና መጀመሪያ ደብዳቤውን ስታይ ምንድነው የተሰማው? ደብዳቤውንም ዲስፕሌይ ላድርግ ወደ አንተ መጣለሁ። ይሄንን የጻፈው ላላያችሁ ሰዎች ለፕሬዝዳንት አልሲሲ ጽፎ እግረ መንገዱን ከዛው ኮፒን ያደረገው ለኢትዮጵያ ለዛውም ለፕሬዝዳንት ታዬ አጽቀሥላሴ ነው የጻፈው። እስከዛሬ አይቻላቅም። በነገራችን ላይ ኦል አር አዌር ሲጻፍ ቀጥታ ለጠቅላይ ሚኒስትር አብይ አህመድ ኦር ሁኤቨር ጠቅላይ ሚኒስትር ቤዚካሊ ማንም ይሁን ለጠቅላይ ሚኒስትር ነው የሚጻፈው። ኢትዮጵያ ደግሞ ሄድ ኦፍ ኤግዜኪቲቭ ፕራይም ሚኒስተር ስለሆነ እና እኔ በዚህ እድሜ ያየሁት ለመጀመሪያ ጊዜ ለኢትዮጵያ ፕሬዝዳንት ደብዳቤ በቀጥታ ሲጻፍ ፕሬዝዳንቱን ከሚመለከት ጉዳይ ውጪ ይሄንን ነውና ለፕሬዝዳንት አልተጻፈም። ኦፍ ኮርስ ሲሲ ነው የተደረገው። ደብዳቤው ሲጻፍ ምንድነው የተሰማ? ምንድነው ያየኸው? ከዛ በኋላ ወደ አንድምታው እንሄዳለን። ለምን በዚህ ሰዓት ራሱ ተጻፈ? አክቹአሊ አልገረመኝም። ከፕሬዝዳንት ትራምፕ የውጭ ጉዳይ ፖሊሲዎች ውስጥ አንዱ ትልቁ ከአብርሃምስ አኮርድ ጋር የተያያዘው ነው። በእስራኤልና በአረቦች መካከል እንትን ለማምጣት በዛ ላይ አልሲሲ ያቀረበው ነገር አለ። ብዙ ጊዜ ነካ አድርጌዋለሁ ይሄን ነገር። አልሲሲ እና ግብጾች ያቀረቡት ምንድን ነው? ኦኬ እዛ ውስጥ ሙሉ ለመሳተፍ እናንተ ደግሞ በዚህ በኢትዮጵያ በኩል በአባይ ጉዳይ ላይ ደግፉን ነው። ይሄ ነገር ሲበስል ቆይቶ ሶሺ ራሻ ላይ ትዝ ካለህ አብይ ሄዶ ፕሪሊሚናሪ ስምምነት ላይ ደረሰ። ከዛ በኋላ ጉዳዩ እንግዲህ ይሄ የናይል ጉዳይ ለረጅም ጊዜ በአፍሪካ ዩኒየን ስር በአካባቢው ስር ፋሚሊ በዩኤን ስር ሲደረግ የነበረ ነው። በቀጥታ ወደ አሜሪካኖቹ አሜሪካ ምንም ራሱ ሄዶ በውጭ ጉዳይ ሚኒስቴር ሳይሆን በትሬዠሪ ዲፓርትመንት በገንዘብ ሚኒስቴር ስር ነው ሲደረግ የነበረው። ያ ነገር በጣም አስጊ ስለነበረ ብዙ ዲፕሎማቶች ከፍተኛ ርብርብ አድርገው ነው አብይን ጫና ስር ከተውት ዊዝድሮ እንዲያደርግ ያደረገው። ከዋሻው ዲፕሎማቶቹ ይሄንን መናገር ይችላሉ። በከፍተኛ ርብርብ ነው ከተስማማ በኋላ ሳያውቀው ነው የገባበት። ትዝ ይልሃል 7 ቢሊዮን ሰጡኝ ሲል ገባበት። መጨረሻ ላይ ወጣ። አሁን ያ ነው በአዲሱ የመጣው። አሁን ግን የዛን ያህል ራሱ እምቢ ለማለት አቅም የለንም። ለምን በለኝ። አንደኛ ዶናልድ ትራምፕ ይሄ የመጨረሻው ተርም ስለሆነ በጣም አግሬሲቭ እና አሰርቲቭ የሆነ ፎሬን ፖሊሲ ነው እየወሰደ ያለው። ሃይ ሪስክ የሆነው የቅድም ካልኩት የአሜሪካ የአቅም ከመዳከም ዲፌንሲቭ የሆነ ግን አግሬሲቭ የሆነ ፎሬን ፖሊሲ ነው እየተከተለ ያለው እና ማንኛውንም ጫና ለቨሬጅ ለማድረግ ወደ ኋላ አይመለስም በአሁኑ ጊዜ። ሁለተኛ ከአሜሪካ ውጪ ሳውዲ በ2000 ከዚህ በፊት በነበረው ከግብጽ ጋር ቲዮሬቲካሊ ብትቆም ግብጽን ለመደገፍ ነው የምትመጣው እንጂ ከኢትዮጵያ ጋር ቁርሾም አልነበራትም። ከኢትዮጵያ ጋር በቀጥታ ኢትዮጵያን ለመጫን የሚያስፈልጋት ቀጥታዊ ጥቅም አልነበራትም። ለግብጽ አጋርነት ትመጣ ታደርጋለች እንጂ እንትን አልነበራቸውም፣ ቀጥተኛ ጥቅም አልነበራቸውም። አሁን ግን ኢትዮጵያ በአሁኑ ወቅት ትልቁ ቅድም ያልኩ በኢሚሬት እና በሳውዲ መካከል ያለው ኮምፒቲሽን በጣም ሃይ ስለሆነ ሳውዲ እርምጃ መውሰድ ጀምራለች። በነገራችን ላይ እዛ አካባቢ ላይ ሳውዲን እና ኢሚሬት እንደማያቸው ኢሚሬት እንደ ነብር ነች። ፈጣን ትንሽ ፈጣን ቶሎ ዴሊቨር የምታደርግ ቶሎ ለውጥ የምታደርግ ሾርት ተርም ላይ ሳውዲ እንደዝሆን ነው። ትልቅ ኢኮኖሚ ነው፣ ሰፊ ህዝብ ነው፣ ዲፕ የሆነ ስትራክቸራሊ ዲፕ የስትራቴጂክ ዴፕዝ ያለው ስቴት ነው። ላለፉት ዓመታት ሲበስል የነበረው አሁን ዝሆኑ እርምጃ መውሰድ ጀመረ። በአንድ ሳምንት ውስጥ ነው ከየመን ጠራርገው ያባረሯቸው። አሁን ሱዳን ላይ አይናቸውን አሳርፈዋል። ሱዳን ላይ አይናቸውን ስላሳረፉ ኢትዮጵያ አሁን ሳንዱች ሆናለች። ለምን? በአንድ ወገን ከኤሚሬት ቀብድ በልተን የኤሚሬት ተላላኪ ሆናል። ተላላኪዎችን ደግሞ በቀላል አይደለም። በሱዳን ውስጥ እየተደረገ አሁን የመን ውስጥ ሳውዲ ያሸንፋለች። የሚቀጥለው ባትል ሱዳን ውስጥ ነው። ሱዳን ውስጥ የሱዳንን አማጺ የሚደግፈውን ኃይል የኤሚሬትን እጅ መቁረጥ ትፈልጋለች ሳውዲ። የኤሚሬት እጅ ከሆኑት ውስጥ ከአንዱ አርኤስኤፍ ነው፣ ሁለተኛው አብይ ነው፣ የኢትዮጵያ መንግስት ነው። ለምን? ክሊርሊ እንደሚታየው ኤሚሬት መሳሪያ ለአርኤስኤፍ ስታቀብል የነበረው የቀጠለችውም በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ
የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ የተደረገ ነው። ሳውዲ ይሄን አትፈቅድም። ስለዚህ ለዚህ ለሱዳን አማጺ የሚደርሰውን ድጋፍ የኤምሬትስን ተጽዕኖ ለመቁረጥ ኢትዮጵያን ጫና አድርጋ እጇ ከኢትዮጵያ የኤምሬት ተላላኪ መሆኗን እንድታቆም ሳውዲ ጫና ታደርጋለች። ጫና ከምታደርግበት መካከል አንዱ በግብጽ ላይ በመደረብ እኛ መውቀር ነው ማለት ነው። ሶ አሁን በዶናልድ ትራምፕ እንወቀራለን፣ በቢን ሰልማን እንወቀራለን። ሁለት ትላልቅ አንዱ የዓለማችን ሀያል ሀገር፣ አንዱ የአካባቢያችን ሀያል ሀገር። this is no longer even about Egypt. እነኚህ ሁለቱ ሀገሮች ናቸው ይወቅሩናል ማለት ነው። የኛ አቅም ስንየው የኛ አቅም ከ2019 ጋር ስናያይዘው በጣም ተመናምኗል። ወታደራዊ አቅማችን፣ የውስጥ ስታቢሊቲያችን፣ ዲፕሎማቲካሊ ተነጥለናል። ከአንከር ስቴት ወደ ፓራያ ስቴት፣ ከአካባቢው መሰሶ ወደ አካባቢው በጥባጭ ቦዘኔ መንግስት ተቀይረናል። ሶስተኛ አልጨምርልህ፣ የክርስትና አባታችን ሲምቦሊዝሙን ነው ሰሮና ኢምሬት ነች። ኢምሬት ደግሞ ለኛ ብላ ከግብጽ ጋር አትላተምም። አሜሪካና ሳውዲ ሳንድዊች ሲያደርጉን ኢምሬትስ ከኛ ጋር ሳንድዊች መሆን አትፈልግም። እኛ ኤክስፔንደብል ነን ማለት ነው። ኢንተረስቷ ምንድን ነው ታዲያ? እኛ ጋር ይሄን ያህል ከኛ ሳንድዊች የማትሆን ከሆነ ዋጋ ማከፈል ከሆነ ምን ኢንተረስት ኖሯት ነው እኛ ጋር የምትጣበቀው? እንዳውም እግረ መንገዱንም ላንሳለ፣ ጥሩ ነጥብ ነው ጀዋር። ምናልባት ፓተርኑን በደንብ የተከታተልክ ይመስለኛል። ከአንድ ኦልሞስት ኦቨር ዘ ላስት 15 ይርስ አንድ ዲኬድ እንውሰድና አንድ 10 ዓመታት ሁልጊዜም ዩኤኢ ሰፖርት የምታደርገው መንግስትን የሚቃወሙትን ነው። ብዙ ጊዜ መንግስትን የሚቃወሙት ሬበል ግሩፕን የተለያየውን ነው። ሊቢያ ላይ፣ የመን ላይ፣ ግብጽ ላይ፣ አሁን ራሱ ሱዳን ላይ። ኢትዮጵያ ላይ ግን መንግስትን ነው የምትደግፈውና ይሄ ነገር እርስ በራሱ አይጋጭም ወይ? ኢትዮጵያ ላይ ልዩ ሁኔታ ነው ወይስ ይሄንን ራሱ የሚገለጽበት መንገድ አለ? ምን ኢንተረስት አላት? ለምንስ ነው የኢትዮጵያ መንግስት የምትደግፈው ሌሎቹን ትታ? ይኸውልህ እነኚህ የሚድል ፓወሮች በተለይ የዩኤኢ ስትራቴጂ በደንብ ማጥናት አስፈላጊ ነው። ፋሲኔቲንግ። ምክንያቱም እስከ ቅርብ ጊዜ በሆርን ኦፍ አፍሪካም ሆነ በሌላ አካባቢ በሰልወል ካንትሪ ላይ ግሎባል ፓወሮች ጠንካራ የሆኑ የአካባቢያዊም ሆነ የዓለም ኃይላት ተጽዕኖ ለማድረግ ሀገራችን ላይ ስራ ይሰራሉ። ለምሳሌ እኛ ራሱ ጊዜ ተለዋውጠናል። በንጉሱ ጊዜ ከአሜሪካ ጋር ነበር። ከዛ በደርግ ጊዜ ደግሞ ከሶቪየት ጋር ገባን። ሶቪየትም ሆኑ አሜሪካ መንግስት ለመንግስት ነው የሚሰሩት። ሶቪየት ስደግፍ የነበረው የኢትዮጵያ መንግስት ነው። እንደ መንግስት ተቋማዊ ግንኙነት ነበር። ኢንስቲቱሽናል አሬንጅመንት። አሜሪካም ንጉሱን ስደግፍ ኢት ዋዝ ኢንስቲቱሽናል አሬንጅመንት። በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲቱሽን ሄድ ነበረ ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲቱሽናል ነበረ። ኢሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን። መንግስት ለመንግስትም ሀገር ለሀገርም አይደለም፣ ግለሰብ ነው። ለምን ነው ግለሰቦችን ፒክ ያደርጋሉ? እነኛን ግለሰቦች በጥቅም ይይዟቸዋል። ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል፣ መክበር ሊሆን ይችላል። እነዛን ሰዎች ይይዙና በእነኛ ሰዎች ነው ምንድነው ጥቅማቸው? ኢትዮጵያ ውስጥ ሆነ ሌላ ቦታ አንዱ የማዕድን ስራ ነው። ሁለተኛው የመሬት ስራ ነው። ሶስተኛው ኢንፍሉዌንስ የማስፋት ስራ ነው። ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው። ዛሬ ሱዳን ውስጥ ወሰደው። አሁን ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው። ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል። ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያ ሉዓላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሃይ ነው፣ ከፍ ያለ ነው። ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በምታደርግበት ጊዜ ዋጋው ከፍ ይላል። ለዚህ ከዚህ ሆነ ሳምንት ነው የሚያደርጉት የራሻና አሜሪካ ወይ ሌሎች ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ፣ ኢኮኖሚው በዛ እንዲሄድ፣ ወታደራዊ ተቋሙ በዛ እንዲሄድ ነበር የሚፈልጉት። አሁን እንደዛ አይደለም። የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን
the national unmaking ነው state making ሳይሆን state unmaking ፕሮጀክት ነው እየሰሩ ያሉት ምክንያቱም ያለውን state በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ላንድ ያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት ሞገስ ተሳሳተ ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት እንደ መንግስት አክት የሚያረግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድነው መንግስት ማለት ተቋም ማለት እኮ ነው መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው ምንድነው የኛና ዩኤኢ ስምምነት ወደዘተ አይተነው እናቃለን ምንድነው እየተጠቀምን ያለ ነው አንድ ነገር መርምሩ እስቲ ባለፉት 7 ዓመታት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች ከነሱ የሰማሁት ነው it's not propaganda where did they invest that money እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው where is that አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች አንድ ቢልዲንግ ብቻ ነች ያለቀችው ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማአት የአፓርትመንት ኮምፕሌክሶች ሰርተዋል ሶ ዲሉ አብይን የሚደግፉት የኢትዮጵያ መንግስት ለመደገፍ አይደለም እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል ምክንያቱም የሽፍተኝነት ግለሰብ ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው ለምሳሌ ሲሄዱት ውጭ ጉዳይ ሚኒስትሩን ይዞ አይሄድም ተቋምን ይዞ አይሄድም እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም ምን ስምምነት እንዳላቸው አያውቁትም he is exactly the kind of leader they want to cultivate በየቦታው በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነጋ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም ማወቅ ያለብህ የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪንስ ከዚህ የነበሩ አማጺያን ወይ የማከላዊ መንግስትን ገልብጠው የማከላዊ መንግስት መሆን የሚፈልጉ ናቸው ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት ይፈልጉ ናቸው these are both nation building rebels የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጺያን ናቸው አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኢሚሬቶቹ አሳልፈው የሚሰጡ ናቸው እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው እና ለምሳሌ አሁን ኢሚሬት ላይ ጊዜ ከሶማሊላንድ ጋር ግንኙነት ነበራት ለምን ነው ሪኮግናይዝ ያላረጓቸው ኢትዮጵያ ነበር ሲገፉ የነበረው ሪኮግናይዝ አድርጉ ብለው why they want a pariah state የነሱ ተቀጥያ የሆነ በነሱ የሚገፋ እንደፈለጋቸው አየ አንድ ሪቤል ግሩፕ የተወሰነ አካባቢ ሲይዝ ዓለም አቀፋዊ እውቅና ስለማይኖረው ዓለም አቀፋዊ ግንኙነቱ በሙሉ በስፖንሰር ሀገሩ ጋር ነው በኤሚሬት ነው የሚሆነው ማለት ነው ልክ እኛና ጣሊያን ጦርነት የከተተው ትዝ ይላል የውጫሌው ስምምነት የኢትዮጵያ ግንኙነት በሙሉ በኢጣሊያን በኩል ይሁን የሚለው አይደለም መልሶ ሌላ ጦርነት የከተተን በነገራችን ላይ ያ ኢትዮጵያ ላይ ተሞክሮ ከሸፈ እንጂ በተለይ ኮስታል ስቴት ምንላቸው ከዛንዚባር አንስቶ ኦል ዘ ዌይ እስከ ኢቦላንድ የነበረው ይሄ ሉዓላዊነት የሌላቸው ግን መንግስታዊ ቅርጽ ያላቸው መንግስት ያልሆኑ በሺክደምስ በኪንግስ በተወሰነ የተያዙ ኃይሎችን በመጠበቀም ነበረ ኤክስትራክቲቭ ሲደረግ የነበረው አሁን ያንን የ19 ሴንቸሪ ስራ ነው እኛ ላይ ለመድገም እየተሞከረ ያለው ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች
በስፋት በጥልቀትና በአካታችነት ይቀርባሉ።